መርዝ ታውቂያለሽ? አንተን ካወቅኩ ወዲያ አውቃለሁ። አፈቅርሻለሁ እንኳን ስትለኝ መርዝ የምትተፋ ነው የምትመስለኝ። ታዲያ እንለያ። እሺ እንዴ ምንም አይመስልሽም? አብረን እንዳለን ነው እንደሚሰማ ማለት ሴት ልጅ እኮ ቀድማ ነው ጭንቅላቷ ውስጥ የምትለየው ሲባል አልሰማህም እንዴ? አሃ በመሃላችን ሰው ገብቷል ማለት ነው። ሰው አይደለም ግን ካንተ ከመጣሽ ነገሩ ተሰለቻችተናል መሰለኝ። የፈለግከውን በለው። አንዳንዴ ስሜቶች ከቃል በላይ ናቸው። በቃ ተወኝ። እንዴ እንደቀላል እናቴም ሞታች ይያለሁ። የሚያናደኝ ግን ያቃጠልኩት ጊዜ ነው። ግን አልመለስም። በጅምሩ ሲቀር ምን አማራጭ አለ ከመቀበል በቀር? እዛ ጋር ጠቆር ያለ ማኪያቶ አምጪልኝ። እሺ አባት አንተ ጠቆር ያለ እሺ። ይቸኩላል ሰውዬ መሀል እኔ እኮ አስተናጋጅ አይደለሁ። ወይኔ በጣም ይቅርታ የኔ ቆንጆ። ምንም አይደል። ለወደፊት ካቸኩልሽ አስተናጋጁን ላይ የተካወክ በኋላ አዘዝ። አስተናጋጅ እንዳልሆንሽ አውቃለሁ። እና ለምንድን ነው እያወቅህ ያዘዝከኝ? አንቺን ፈልጌ ማለት ስታስቢው እንዴት አድርጌ ከጓደኞችሽ ልለይሽ እችላለሁ? ችግር አለ እንዴ? የለም መጣ። መነሻችን ይሄ ካፌ፣ መድረሻችን የኔ ቤት። ደግሞ እሱ ምን ማለት ነው? እንድንተዋወቅ ብቻ። ስራ ፈት። አሁን ነው ወደ እኔ ቤት። እስካገኘሽ ቸኩዬ ነበር የኔ ፍቅር። እንዴ አንተ ምን ሆነክ ነው? ጣልከኝ እኮ። ማን ነው? ይሄ ከሳሎን ዕቃ እንዳንድ ቁጠረው። ምን ማለት? አይዞ አትደንግጥ። ባለቤቴ ነው። ባሌ ሞቷል ብለሽኛል ነበር እንዴ? እና እሱ ባለበት ነው ይዘሽኝ መጣሽ? ይተነፍሳል እንጂ ለኔ ከሞተ ቆይቷል። አልገባኝም። ቆይ ምን ሆኖ ነው? ከ2 ዓመት በፊት አደጋ ደርሶበት ሙሉ ፓራላይዝ ሆኗል። አይናገር አይጋገር ምስኪን። እና ከሱ ጋር መኖር ከሰለችሽ ለምን አፈችው? ፍች የሚባል ነገር የለም። ቤተሰቦቹም ፍቹ ብለው ነበር። ቤተሰቦቹ ካሉ ለምን ታስቀያለሽ ታዲያ? አይ ቤተሰብ ይሄ ሁሉ ጊዜ ሲታመም አንዴ እንኳን መጥቶ አልጠየቁት። ታዲያ ለምን ደፋሽ ፈልጉ? ከሱ ይልቅ ከፍቹ የሚገኘው ንብረት ፈልገው። ምን አሁን ያለበት ስቃይ በቃ። ታዲያ አንቺ ስለምን ትጨመሪበታለሽ? የከፈለውን ነው እየኖረ ያለው። ምንድነው የከፈለው? ጓደኛዬን በላይ ላይ ወሽመበት። እኔ እያለሁ ሴቶች ይዞ የተመላለሰበት ጠጥቶ መጥቶ መሃነሽ እያለ ሲደበድበኝ የነበረበት ብሪዛል ናይ ፀሐይ ከሰው ተደብቀ ለአምጪው እንዲከፈል ህግ ያስገድዳል። ወዴት ነው? ላልኖርኩበት በደል እዳ ከፋይ መሆን አልፈልግም። ለኔ ነበር እንጂ ናይ ፀሐይ አድማስ መጋረጃ ፀሐይ ነው ግራ ወጣ። ወይ በኋላ እንገናኛለን እኮ መጣለሁ። ማናት? የሥራ ስልክ ነው። የሥራ ስልክ ነው? እሺ ሄሎ ወይ አለሁልህ። እግዚአብሔር ይመስገን። እንገናኛለን በኋላ። አሁን የሥራ ጉዳይ ላይ ነኝ። እሺ ባይ። ማን ነው? የሥራ ስልክ ነው። ለምንድን ነው ስልክ የምትዘጋው? ዛሬ ሁለታችንም ስራ አለብን። ኧረ አንተማ አትሄድም? ባባ እቺ ልጅ ታውቃታለህ? እቺ ልጅ ታውቃታለህ? እዛው ስነት ይዛ ሳያት እቹት ምሩ ካሌብ ደህና ነሽ? ነበርኩኝ። ከየት መጣህ ዛሬ? ከነበርኩበት ፈልጌሽ መጣሁ። አልሞትኩም። አይገርምም? አታኝ ሞታ ይሆናል ብለህ ነው? አሞሻል? ሰውነትሽ፣ ፊትሽ አሞኛል። አሁን ደግሞ ይበልጥ አመመኝ። ምሩ አንተ ምን ልትሰራ መጣ ዛሬ? ሰላም ነው ዮኒ? ሰላምህን ይንሳ። እህቴን ሰላሟን ከነሳት በኋላ ዳግመኛ ለመጣ። አሁን በእጄ ሰበብ ሳትሆን ሂድ ከዚህ። ይቅርታ ልላት ነው የመጣሁት። እውነት ይቅርታ ልትላት? ቀልደኛ ነህ እባክህ። ከይቅርታ መርሳት ይቀል ነበር። ረስቼ ልኖርበት። ሂድልኝ የኔ ቆንጆ። ካሌብ እኮ ነኝ። ሂድልኝ። ከዚህ በኋላ ከመጣ ግን እኔም አስቀይምሃለሁ። በቃ እህቴ ያለሽበት ሙድ እንዲለቅሽ ቶሎ መጣልሽ። ወይኔ ይሄ እብድ
አንቺ ምሩ ቆይ ምሩ አንድ ነግሪኝ ክፈችው አንቺ ውሻ በቃ ሄድ አልፈልግም እንዴ በእናዩ ልትክደኝ ነው ምን አባሽ ነው ያየሽው አው ስትማግጥ ነበር ሌላ ሳያየኝ ብለህ ነበር አይደል እገልሻለሁ ግን ቤተሰብ ፊት አዋርደሽኝ በሰላም አንኖሪም እምነት የበላውን አንተን በህይወት ያቆመው ምልክ እኔን አይገልኝ የትኛው ፍርድ ሰጪ ነሽ አንቺ ደግሞ ከህይወቴ ብትወጪ ተገላገልኩሽ ካንቺ የተሻለ ትገባኛለች ፈጣሪ ሰዎችን ከህይወታችን የሚያስወጣው እኛ የተሻለ ነገር ስለሚገባን ሳይሆን እነሱ ከኛ በላይ የተሻለ ነገር ስለሚገባቸው ነው ወይኔ ቺብሽክ እሺ አሁን በሩን ክፈቺው በቃ አልከፍትም ሂድልኝ ኧረ ምነው ልብሽ ለኔ ቢያዝንልኝ ምነው ከምታምኚው በላይ ፍቅር አለብኝ ሄሎ እኔ የምልሽ አንቺን ነው የማገባው አይደል ማለት ትላንት ካገኘሁሽ በኋላ ስላንቺ ማሰብ ማቆም አልቻልኩም ገና ባንድ ቀን ትንሽ አልፈጠንክም አይመስለኝም ከዚህ በላይ ብቆይ ይበልጥ የዘገየው ነው የሚመስለኝ በስነ ስርዓት እንኳን እኮ አታውቀኝ ግን እኮ ልቤ ያውቀሻል የራሱን ሰው ያገኘ ያክል ነው ልቤ ይርፍ ያለው እሺ ምንድነው የምትፈልገው አሁን ቀጠሮ ብቻ የምን ቀጠሮ አይንሽን የማይበትንና ልቤ ነገረኝን ነው የማረግበትን ቀጠሮ ያሟል እንዴ እና ቀሽቶ ወንድሜ መጣነው ለመጥመስ እንዳታስቢ እኔ በወንድሜ ቀልድ አላቅም እኔም እኮ ልቤ ንጹህ ነው ቆይ ስልክ አልቆይም ሲናገር በለዛው ልብን የሚዘልቀው ገላ ወንበሩ ሰው አለው አይታየም አዎ አለው እሺ እንተዋወቅ ኢዛና እባላለሁ ስራ ፈት ነገር ነው እንዴ ፍቅር ካንተ ሌላ ይታሰባል ወይ ደሞ ይታሰባል ወይ ያልማት ማበጠሪያ ያለላሙደይ ስሚ ጓራሽ የተቀመጠው ልጅ ያምራ የቱ ወንድምሽ ለሌላ ዳሪው ይሄን ጠብሰዋል እንዴ ወንድሜ ጓደኛሽ አላስቀምጣለችኝ እኮ ተዋወቁ ናቶሎ እባክህ እና እንዳልኩሽ አድርግሽ እንዴ ቆቆቴና ይሄን የውጭውን ምን ያስተናግዳል ሂጀንሽ አምጪ ፍቀጅ ያሳሰበኝ ነው ደህና ነኝ ስትል አንተ አሁንም መካካም ነህ እንዴ ቆይ ግን መቼ ነው የሚያልፍልህ ምን ልታዘዝ አያው የድሮ ፍቅረኛዬ ነበር ድሮ መኪና ነበር የሚያጥበው አሁን ደግሞ መስተንግዶ ወይ ተርፈሻል ይሄኔ አንቺን ቡና ጠጡ ነበር አምሰሪው ይቅርታ ምን ልታዘዛችሁ ሂድና ቡና አምጣልኝ ለኔ ደግሞ ውሃ እዚህ ጋር ላሉት ያ መኪና ጣቤት ሄዶ ነው ማንን ነው አሁን ሲያስተናግደን የነበረው የደሃ ልጅ እኔ መምጣቴን ፈርቶ ነው ጋሼን ነው እንዴ የቤቱ ባለቤት እኮ ናቸው ይሄው መኪናው ጋር እንደውም ስልክ እያወሩ ምን እኔ አላምንም አንተ አቤት እንዴት ግን ከዛ ነገር ተነስተ ሁሉ ነገር ሊኖር ይችላል እግዚአብሔር እኮ እንዳንቺ አይደለም የለውም ጎሎታል ብሎ አልተወኝም ሰራው ተለወጥኩ ይቅርታ አድርግልኝ በጣም አሁንም እኮ ውስጥ ያለ ኧረ እባክሽ ወናፍ ምን ልታዘዝ እስኪ እንቀመጥ መጀመሪያ ገና ከመግባታችን ምን ያጣድፉናል እኮ ብራችን ለመብላት ችኩላቸው ኧረ እኔ ላስተናግዳችሁ ብዬ ነበር ይቅርታ በቃሽ አሁን አንድ ነጣ ያለ ጾም ማኪያቶና 1 ሊትር ውሃ ያምጡልን እሺ ፈጣሪ ብቻ ይርዳንና ልጁ እሺ ይበለ ዋናው እሱ ነው ያሞታል እንዴ እያዩኝ ሰሩ የኔ ልጅ ይቅርታ አሁንም እንዳይደፉት ዞር በሉ ልጥረግላት ቆይ ኧረ እንኩኝ ወደዛ ልምድ የላቸውን እየሰበሰቡ ባለቤቱን ይጥሩልኝ ኧረ ልጄ እኔው ነኝ ባለቤት ጭራሽ ሊያታልሉ ነው እንዴ ጥሩልን ምንድነው ችግር አለ እንዴ ፕሮፌሽናል ያልሆነ ሰው እየሰበሰባችሁ ላያችን ላይ መደፋት አለበት በጣም ይቅርታ ስህተት ተፈጥሮ ይሆናል ያንተ ይቅርታ ምን ያደርግልኛል ሂሳቡንም አንከፍልም ና እንሂድ እባክህ ኧረ እኔ ልጅ ይቅርታ አድርጊልኝ ተከፍተሽማ አትሂጂ አያገባኝም ና እንውጣ ቆይ እሺ ልጁ ጋር ልደውል ሄሎ እናንተ ነው እንዴ ቀጠርኳችሁ አዎ አንተ አትመጣም እንዴ የቀጠርነው እሱን ነው ወይኔ ወንድሜ በጣም ይቅርታ ና መጀመሪያ ለሰው ክብር ይኑራችሁ አባቴን ይቅርታ ጋሼ ይቅር በሉ ይቅር ብያችኋለሁ ልጆች ግን ስራውስ እሱ የማይታሰብ ነው ይቅርታውን አግኝታችኋል ሂዱ አዎ በሰላም ነው ቦስ አምጣም እየመጡ ነው አንድ ያውልቅ አስተኝ ቶሎ ሂድ በቃ ሂድ
ሰላም፣ እንዴት ናችሁ? አንተ ከሆቴል ሆቴል እየዞርክ በቃ ታስተናግዳለህ አይገርምሽ? ምንም የማያልፍልህ ልጅ መጣልሽ ደግሞ። እሺ ምን ልታዘዝ? ዘላለምህን ምን ልታዘዝ? አይሰለችህ ወይ አንተ ልጅ? አንተ መች ነው የሚያልፍልህ? ዘላለም እንዲህ ማስተናገድ? አረ ቢያንስ የሆነ ነገር ለመቀየር ሞክር። እንደውም እስቲ ዛሬ ጋብ። እሺ ምን ልጋብዛችሁ? ይሄ ማያልፍለት ደሃ ሀብታም ይጋብዛል አሉ። አሁን በእናትህ ውሃ ይዘህልና። እሺ እንዴ ምንድነው? ምን አይነት ስራ ነው የምትሰራው? ላይ ትደፋለህ እንዴ? ይቅርታ፣ በጣም ይቅርታ። ውሃ እንኳን በስነ ስርዓት መቅዳታት ማይችል ሰው እዚህ እያመጣችሁ ምን አይነት ስራ ነው የምትሰሩት? ማናጀሩ የለም እንዴ? ምን አይነት ስራ ነው? ምን ተፈጥሮ ነው? ወንድሜ ሂድና ባለቤቱን ጥራልኝ። ቦስ ምንድነው? ይሄማ በፍጹም አይሆንም። ይልቅ ቀልዱን ተወና አሁን ባለቤቱን ጥራልኝ። የቤቱ ባለቤት እሱ ነው እህቴ። ባለቤት? ሂድ በቃ እኔ አስተካክለዋለሁ። አልገባኝም። ማለት አንተ ነህ የቤቱ ባለቤት? አዎ እኔ ነኝ። እንዴት? እናንተ እኮ ሰውን ባለፈ ነገር ስለምትገምቱ ለውጡ አይታያችሁ። ለማንኛውም ስለደፋውባችሁ በጣም ይቅርታ። ሂሳቡን እኔ ከፍለዋለሁ። እኔ ማን ነኝ? የወደፊት ትዳሬ የልጆቼ እናት። እንዴ! ኧረ ጉድ ነው! አባዬ አይዞሽ፣ ህይወታችን ይለወጣል። ቶሎ ቤት ነሽ? ቤቢ አመለጠ እኮ። አመለጠ? በቃ ጦሳችንን ይዞ ሂድ። ነይ ጫማሽን አድርጊ። እንዳሻትበት ትክበትበት ዳሌና ሽንቷ ይንገትገት በግርማ ሞገሷ አንበርካኪ በሀበሻነቷ አባዬ ምን አባክ ልትሰራ መጣ? አንቺ አስመሳይ ውሻ! አባቴ ያሳዝንሽም እንዴ? አሁን ከዚህ ቤት ውጪ። ከቤት ወዴት የምወጣው? ቤቢዬ አይመጣም አላልከኝም ነበር? አይዞሽ ተረጋጊ። አንተ ማን አባክ ስለሆንክ ነው የምትናገራት? እሷ እያታለለችክ ነው። እሷ አስመሳይ ሌባ ሴት ናት። እሷ መናገር አችልም። እዛች ደሃ እናትህ ጋር ሄደህ እከክ። ህይወት አጭር ነች። እኔን ተወኝ ልዝናናበት። የኔ እናትማ እዚህ ለመድረስ ምክንያት ነበረች። እቺ የምትተማመንባት ሴት ግን እቺ ነች። አንቺ አጭበርባሪ ሌባ! እስከ ዛሬ ስትጫወችብኝ ነበር ለካ። የረሳሽው ነገር አለ። ምንድን ነው የምትፈልገው? የወሰድሽው ሁለተኛ ቀፎዬን ነው። ዋናውን ቀፎ እያወራሁበት ነው። አውርቼ በስጨርስ እንመለስልሽ ከፍለሽ። ለዛ ነው የደወልኩልሽ። እጄ ግባ ብቻ እዘነዝልሃለሁ። በቃ እሱም አለ። ለማንኛውም መኪናሽን ክፍት አድርገሽ አትይ። አይታወቅም፣ ዘመኑ ትንሽ ከፍቷል። ጨዋታ ያታለህ። እሺ መርማሪ እቃ ረስተሽ ነው። አንተ ጋር ምንም ልረሳው የምችለው እቃ የለኝም። ጨዋታ አለኝ። ኧረ ምሩ መጣልሽ። ቢያንጨው አንጨው እንካንካ የኔ ፍቅር ወይ ከእነዚህ ልጆች ጋር ቱኝ ፍቅር ያበላሹሻል። እሺ እንዳይደብራቸው ነው። አልቆየም፣ ሄዳለሁ። እሺ ከስራ ስወጣ እደውልልሻለሁ። ቶሎ ሂጂ። እሺ እሺ ባይ።
አምጣምጣው እስኪ ላድስ እባክህ። ቆይ ሱሰኛ እንደሆንሽ ሲያቅ ምን የሚፈጠር ይመስልሻል? እኔ እንጃ። ሱሰኛ ሰው ይጠላል፣ ይጠላኛል። ምሩ እንዴ አይኔ ነው አልጨረሽው። እንደምታስበው እኮ አይ ከመመሳሰልሽ ውሸትሽ እንዳጠላኝ እኮ። ዞር በይ። ከምንሰራው ጥፋት በላይ ጥፋታችንን ለመሸፈን የምንሰራው ስህተት ይበልጣል። ነገር ውስጥ በጅበት ነው፣ ግን አንቺን ደስ እንዲልሽ ሄጄ አናግረዋለሁ። ይቅርታው ከሱ ይምጣ ብዬ ነው እንጂ እኮ ወደዋለሁ። እስቲ የሚለውን እንሰማለን። ምን አለችሽ? የሚሆን አይመስለኝም። ከሱ ጋር ማከክ አልፈልግም፣ የምፈልገውን ህይወት አይሰጠኝም ምናምን እያለች ነው። ያው ቀበጥነሽ ታውቃታለህ። ያለኝን ሳልሰስት እኮ ነው የምሰጣት። እሷ እኔን እንዲህ አለች። ይሄን ያክል ጠልቶኛል ማለት ነው። እንግዲህ ምንም ማድረግ አይቻልም። በሰላም መለያየቱ ነው የሚሻለው። ግድ የለሽም፣ አንዴ ብቻ ሞክሪ ለማስታረቅ። እኔ በጣም ነው የምወዳት። የመጨረሻ ውሳኔውን አናግሬያት አሳውቅሃለሁ። ምን አለሽ? አስታርቅኛለሽ? ኧረ እሷ አይወጣውም። ሙያ የላት፣ ዝርክርክ ናት፣ ቤቷን እንደ ሴት አትይዝ ምናምን ነው የሚለኝ። ኧረ ከዚህ ጋር መኖር አያስፈልግም። እሱኔ እጄ ልኩል ልንገሯ። ኧረ ምን ቦጣሽ? እኔ አናግረዋለሁ። ይታባታቸው እያለውማ ይሄ ሁሉ ንዴት የማይባት በእኔ ነው። አዎ በቃ ተዋት። እሷ የምትናገረውን ነገር መድገሙን አልፈልግም። ገመናችሁን ግን እንደዚህ ያዘርግፉት። እስቲ ንገሪኝና ይቁረጥልኝ። ካልሲውን ሁሉ ያጥብ ምናምን። እኔ ይሄንን መድገም አልፈልግም። የእናንተ ነገር ግን የሚሆን አይመስለኝም። እኔ አንቺ እኔ ነኝ ካልሲን ማላጥበው? እኔ ነኝ ቤቴን ማላጸዳው? እኔ ነኝ ሙዬ ሌለ? ማን ያለሽ? ለሷ ነው ያልካት? ተው በእናታችሁ ምን ሆናችሁ ነው? ኧረ እኔ እናቴ ትሙት አላልኳት። ምን አንቺ ባለጌ መሰሪ ልታለያይኝ ፈልገሽ ነው? ጠንቼባችሁ ነው። በእናታችሁ ይቅር በሉ። ኧረ ዞር በይ በእናትሽ። ይቅር ብለንሻል። አየሽ ግን ፈጣሪ ያስተሳሰረውን ማንም አይበጥሰው። ብሩን ይዘሻል? አዎ ቦርሳ ውስጥ ነው። አንቺ ቦርሳዬን ዮኒ ቦርሳዬን ወሰደው። እና ምንሽ? ምን ነው ደበረ እንዴ? አይደለም ሜኒ ከኔ ጋር አይደለች እንዴ? መልስላት። አላስቀየመ እንዴ? እድከዚያው አስኮናኝ ዮኒ አትቀበለውም? እየሄደ እኮ ነው። እኔ ከሱ ጋር ምን አዳረቀኝ? ታዩኔ አባቱን አውቃቸዋለሁ። ነይ እንሂድ። አባ ስጋር ላይ አልከኝ። ዛሬ የፈለግከውን መጋብዝ እንዴ? ይሄን አመልክን አልተውክም። እነኚህ ልጆች ታውቃቸዋለህ? አተ ጭራሽ ብለህ ቤት ድረስ መጣ። ንቀት ነው። ሄኖክ ተመለስ። ጭራሽ ለፊቴ አባ ያኔ ሞባይልን ሲመነትፍ ወድቀህ እግርን የተሰበርከው በሱ ምክንያት እኮ ነው። ልጄ ክፉን በክፉ መመለስ የለብህም። እንዴ ሌባ ነበርክ እንዴ? ኧረ እሱ እኮ ድሮ ነው ትኑ። ምንም ቢሆን የሰራው ነገር መልሶ ይከፍልሃል። ለኃጢአቴ ንስሐ ገብቻለሁ፣ የበደልኩትንም ክሻለሁ። አሁን ላይ እዛ ላይ አይደለሁም። አባ እንደሚለው ክሰዋል? አዎ ክሶኛል። ትሰማኛለህ? እኔ እዚህ ቤት እያለሁ እናትህ እዚህ መታ አታርፍም። ምን ማለት ነው? ወይኔ እወጣለሁ እንጂ እዚህ ቤት አብረን አንቆይም። ያምሻል? ላንቺም እኮ እናትሽ ነች። ምን አረገችኝ ብለሽ ነው? ታውቂያለሽ ደግሞ ለሕክምና ለአንድ ወር ብቻ ነው እዚህ የምታርፈው። ትሰማኛለህ? የባል እናትና ሚስት ሲስማሙ አይቻል አቅም ፍቅራችን እንቅፋት እንዲገባበት አልፈልግም። ስለዚህ ምን ሆቴል ይዛ አሳርፋቸው። እኔ ልጇ እያለሁ ነው እናቴ ሆቴል ይዛ የምታርፈው? እንግዲያውስ ምረጥ። አቤት ከኔና ከእናትህ ምረጣ። ትሰሚኛለሽ? እናቴ ገርፋና ተንከባክባ ባታሳድገኝ ዛሬ ባልሽ አታርጊኝም ነበር። እና የኋላው ከሌለ የለም የፊቱ ያሻገረኝ እንድልይ አልሰብርም። ከፈለግሽ መሄድ ትችያለሽ። አንተ ይዛና ቢገባሽ ነገም አንቺ ልጅ ትወልጃለሽ። እሺ ምን ላድርግልሽ? የአንተን መኪና ቀይረኝ። እንዴ አንተ በጣም ይቅርታ። ምንድን ነው ያደረከው አንተ? ይቅርታ፣ በጣም ይቅርታ። ድንገት ነው። ያማል እንዴ? ምንድን ነው ያደረከው? ይቅርታ፣ አውቄ አይደለም እኮ። ዝም በል በእናትህ። ምን አባ ነው ያደረከው? ስንት ብር እንደሆነ ታውቃለህ? ሲያስጠላ በእናታችሁ። እየጠየቅኩ እኮ ነው ታውቃለህ? የ3 ወር ደሞዝን ብታጠራቅም የኔን ልብስ አገዛብሽ ብጣሻ። እባክህ አታፍጥብኝ። ደላ ስራ የሰራ መሰለህ? እንዳንተ አይነት ቆሻሻ ሰዎች ናቸው አሁን ሲያስጠሉት።